ሰላም የመድፈኞቹ ቤተሰቦች ባለፈው ሰዓታት በአርሰናል ቤት እጅግ አስገራሚ ድራማዎች ተከስቷል። ክለባችን የኤሜሬትስ ካፕ ፍልሚያውን ያደረገ ሲሆን ከሜዳ ውጭ ደግሞ መላውን አውሮፓ ያናጉ የዝውውር ዜናዎች በይፋ ወጥተዋል። አርቴታ ለደጋፊዎቹ ያስተላለፈው አስቸኳይ መልእክት እናም የቪክቶር ዮኬሬሽ ደፋር ዛቻ የለንደንን አየር አግለውታል። ዛሬ እነዚህንና ስድስት ሰበር መረጃዎችን በአጭሩ እንፈትሻለን። ወደ መጀመሪያው መረጃችን ስናልፍ የኤሚሬትስ ካፕ ድራማ እና የዋንጫው ባለቤት አርሰናል ከቦሩሺያ ዶርትመንድ ጋር ባደረገው የኤሚሬትስ ካፕ ጨዋታ በ90 ደቂቃ 3-2 በሆነ ውጤት ተሸንፏል። ነገር ግን ከጨዋታው በኋላ በተደረገ የሙከራ መለያ ምት መድፈኞቹ 5-4 ቢያሸንፉም በሕጉ መሰረት ዋንጫው ግን በ90 ደቂቃ ላሸነፈው ለዶርትሞንድ ተሰጥቶታል። ተከላካይ መስመራችን ላይ የታዩት ስህተቶች ለአዲሱ ሲዝን ትልቅ የቤት ስራ ጥለውበታል። ሌላኛው ደግሞ በቅድመ ውድድር ዘመኑ ትልቅ ደማቅ ጎናችን አዲሱ ክንፍ ክሪስቶፍ ዞሊስ ሆኗል። ተጫዋቹ ባደረጋቸው 4 ጨዋታዎች ላይ 4 የጎል ተሳትፎችን አስመዝግቧል። በዶንስ በጂሮና በቢትስ እና ትናንት በዶርትሞንድ ላይ ያሳየው የአሲስትና የጎል ብቃት ለሳካና ማርቲኔሊ ፍጹም ተፎካካሪ መሆኑን አረጋግጧል። ሌላኛው ዜናችን ደግሞ ደጋፊዎች አትስጉ የሚካኤል አርቴታ ምላሽ ነው። አርሰናል ካደረጋቸው 3 የወዳጅነት ጨዋታዎች በሁለቱ መሸነፉን ተከትሎ ደጋፊዎች እንዳይደናገጡ አርቴታ አሳስቧል። አሰልጣኙ ሲናገር የባለፉት ጨዋታዎች ሽንፈት ያናድዳል፣ ነገር ግን መስጋት አይገባም። በአሁኑ ሰዓት በምን ደረጃ ላይ እንዳለን በደንብ እናውቃለን። አብዛኞቹ ተጫዋቾች እንደሌሉና ብዙዎቹ በቂ ዝግጅት እንዳላደረጉ መረዳት ያስፈልጋል ብሏል። ሌላኛው ዜናችን ቪክቶር ዮኬሬሽ ስለ ኦዲጋርድ እና ስለ ሲቲ ዛቻው የተመለከተ ነው። አዲሱ አጥቂያችን ዮኬሬሽ ከማርቲን ኦዲጋርድ ጋር ያለውን ታክቲካዊ መግባባት እጅግ ቀላል እንደሆነ ገልጿል። በመቀጠልም ስለ እሁዱ የኮሚኒቲ ሺልድ ፍልሚያ ሲጠየቅ ማንቸስተር ሲቲን ማሸነፍ እንፈልጋለን፣ ያለ ጥርጥር ለማሸነፍ ነው የምንገባው፣ አሁንም የበላይ መሆናችንን ማረጋገጥ አለብን ሲል ለአዲሱ አሰልጣኝ ለኢንዞ ማሬስካ ቡድን ጠንካራ ማስጠንቀቂያ ሰጥቷል። ሌላኛው ዜናችን የጁኒየር ቲምበር አሳሳቢ ጉዳት ነው። በመሃል ግን ልብ የሚሰብር መረጃም ወጥቷል። አሰልጣኝ ሚካኤል አርቴታ እንዳረጋገጠው ተከላካዩ ጁሪያን ቲምበር በደረሰበት አዲስ ጉዳት ምክንያት አሁንም ለጥቂት ሳምንታት ከሜዳ የሚርቅ ይሆናል። ይህ በተከላካይ ክፍላችን ላይ ጥቂት ክፍተት ቢፈጥርም የአዲሱ ፈራሚያችን ሪካርዶ ካላፊዮሪ መገኘት ትልቅ እፎይታ ነው። ስድስተኛውና የመጨረሻው ዜናችን ደግሞ የቪኒሺየስ እና የዙቢሜንዲ የዝውውር አውሎ ንፋስ ነው። እንደ ጋዜጠኛ ስቲቭ ኬይ ዘገባ አርሰናል ቪኒሺየስ ጁኒየርን ለማስፈረም ያደረገው ደፋር እንቅስቃሴ መላውን አውሮፓ አስፈራርቷል። በሌላ በኩል ደግሞ ሪያል ማድሪድ የአርሰናሉን ማርቲን ዙቢሜንዲን ለማስፈረም ፍላጎት ማሳየቱን ሙንዶ ዲፓርቲቮ ዘግቧል። ነገር ግን አርሰናል ተጫዋቹን በቀላሉ እንደማይለቅ እናም ለዝውውሩ 90 ሚሊዮን ዩሮ እንደሚፈልግ ለማድሪዶች አስተዋውቋል። ውድ የመድፈኞቹ ደጋፊዎች የዞሊስ መነሳት፣ የዮኬሬሽ ጨካኝ መንፈስና አርሰናል በማድሪድ ላይ የቆረጠው 90 ሚሊዮን ዩሮ ክለባችን ምን ያህል ግዙፍ ደረጃ ላይ መድረሱን ማሳያ ነው። እናንተስ አርሰናል ማርቲን ዙቢሜንዲን በ90 ሚሊዮን ዩሮ ለሪያል ማድሪድ መሸጥ አለበት ወይስ በፍጹም ሊለቀው አይገባም? ሀሳባችሁን ኮሜንት አድርጉልን። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ እሁድ በኮሚኒቲ ሺልድ ድል እንገናኝ። አርሰናል ለዘላለም ያሸንፋል። ቸው ቸው